የምጠይቀው ጥያቄ ኦልሞስት 99% የሚመልሱልኝ ሙስሊሞች ናቸው። አስደንጋጭ በሆነ ሁኔታ ማለት ነው። ስለዚህ እኔ እጠይቃለሁ ለምንድነው ስለምሳሌ እግዚአብሔር ራሱን በራሱ ያጠፋው ብዬ መጀመሪያ ጥያቄ እሱ ነው። ከሱ በላይ ማን አስገዳጅ አጋል ገጥሞት ነው? ሰጪው እሱ ነው። የተሰጥቶም የተገደለው ደግሞ እሱ ራሱ ነው። ትንሽ ኮንፊውዥን ይፈጥራል። ለዚህ መልስ ስጡኝ እስቲ። እግዚአብሔር ለኔ ብሎ የሚሞተው ከሱ በላይ ማን አስገድዶት ነው? አካል አለ ከሱ በላይ? ለማን ነው ግብር የገበረው? ይሄ ፊዳ ያደረገው ለማን ነው? ራሱን በራሱ። ለዚህ መልስ አምጡ። መልስ የለም። ስድብ ነው፣ እርግማን ነው፣ ዛቻ ነው፣ ማስፈራራት ነው። እነዚህኞቹ ደግሞ ይመልሳሉ መልስ። እና የ1 ዓመት ከ6 ወር ጥያቄ ውጤቱ ምን እንደሚሆን አላቅም፣ ግን በስነ ስርዓት ብትመልሱ ፕሪቪሌጁን ብትጠቀሙ ቆንጆ ነው እያልኩ በዛም መሃል ላይ ገባና ከእስልምና በጣም አንድ የገዛኝ ነገር ምንድነው? በብዙ አስተሳሰቦችና አመለካከቶች ነበር እኔ ስራመድ የነበረው። የመጀመሪያ ክርስትናን ስቀበል የተቀበልኩት መካነ ኢየሱስ ነው። ፕሮቴስታንት የሆንኩት የመካነ ኢየሱስ የደሴ መካነ ኢየሱስ ቸርች አባለኝ። የደሴ መካነ ኢየሱስ ደግሞ ከአብዛኛው ፕሮቴስታንት ጋር ማያገባባት ብዙ ነገር አለ። እኛ ምንድነው በዳግም ጥምቀት አታምንም መካነ ኢየሱስ። ለምሳሌ መካነ ኢየሱስ ሲሆን በኦርቶዶክስ የተጠመቅኩት ጥምቀትን እዚህኛም ላይ በእምነት ቆጥሬ ነው እንጂ የምቀጥለው አዲስ ጥምቀት አልጠመቅም። በእኛ ጊዜ ልሳን አትቀበልም። ከኦርቶዶክስ ካልቸር ስለመጣን ደግሞ እሷ ቄስ አላት፣ ዲያቆን አላት። ቅዱስተ ቅዱሳን ቦታ የሚባል አለ የመካነ ኢየሱሱ ቄስ የሚቀድስበት እና ከነበርኩበት ሃይማኖት ጋር የሚዛመድ የሚቀራረብ ነገር መካነ ኢየሱስ ነው። እዛ ጋር ቆርበን ከዛ ደግሞ ሌላ አመለካከት እያለ መጨረሻ ላይ እስልምና ልቀበል ግን የነበረኛ አመለካከት አንድ ሶርስ አለ፣ አንድ ምንጭ አለ። ያ ምንጭ ደግሞ በሃይማኖት አይገለጥም፣ አይመለክምም፣ አይካድምም፣ አይከበርምም፣ አይናቅምም። ስለዚህ በሃይማኖቱ ቤት ያለው አላህ ሆነ እግዚአብሔር ፌክ ነው። ፌክ ነው። ስለዚህ ያ ሶርስ አንድም አይደለም ሶስትም አይደለም፣ አንድም ቁጥር ስለሆነ ነው። አንድ ከተባለ እንደኔ አንድ ቦታ ነው የሚገኘው። ሶስትም ከሆነ ቁጥር ነው። ስለዚህ በእስላምና በክርስቲያን መሃል ልዩነት የለውም። እነሱ ሶስትም አሉ፣ እናንተም አንድ ቁጥር ነው እየጠቀሳቸው ያላችሁት ነው። ስለዚህ ያ ሶርስ አንድም አይደለም ሁለትም አይደለም ሶስትም አይደለም። ስፕሪት በቁጥር አይጠቀስም። ያን ደግሞ የምትክደው የምትቀበለው እኔ ገንዘብ የምሰጠው እኔ የምዘምርለት እኔ የምጮህለት እኔ የምሰግድለት ከሆነ አስገዳጅ ነገር ነው። እሱ ደግሞ ተምሬ ነው ገና። ስለዚህ ይሄ ሃይማኖት ቤት ያለው እግዚአብሔር እና አላህ እዛው ይቀመጡ። ሶርስ አለ። ያ ሶርስ በሁሉም የሚኖር ህይወት ነው ብዬ ነው የማምነው። ከዛ በኋላ ነው ይሄን ሶርስ ግን መንፈሳዊነት ደግሞ ማንነት አለኝ እኔ። አሁን ብዙ ሰዎች ኤቲስት እንደሆንኩ አድርገው ነው የሚቆጥሩት። እግዚአብሔር የለም የሚል አድርገው ነው የሚቆጥሩኝ። እንደዛ አይደለም። እንደዛ አልነበርኩም። ደው አንደርስታንድ ያረክበት ወይ? አዎ እንደዛም አልነበርኩም፣ እንደዛም ልሆንም አልችልም። ስሪቴም እንደዛ አይሆንም። ስለዚህ ያን ፈጣሪ ሃይማኖት ነው እንጂ የከፋፈለው አንድ አምላክ አንድ አባት አለ። ያ ሶርስ ደግሞ እስላም፣ ኦርቶዶክስ ምናምን ጴንጤ የሚለው ሰዎች ያመጡት ዕውቀት እንጂ የእግዚአብሔር አይደለም ነው። እንደ ሃይማኖት ማንነት ቢሆን ከእያንዳንዳችን ጋር አብሮ እንደ አፍንጫ እንዳይን ይፈጠር ነበር ነው። ስለዚህ በዚህ ስል ግን ስፒሪቹዋልነት አለኝ እኔ። የሆነ ደግሞ የሚፈልግ ደግሞ ማንነት አለኝ። ከዛም ልሸሽ አልችልም። ግን የራሳችን ጀማ አለን። ያንን አምላክ ደግሞ እናመሰግናለን ምናምን አለ ሌላ ራሱን የቻለ እንትና። እስልምና ስለ ሶርስ ሲያወሩ ያ ለአላህ የሚሰጡት ሪስፔክት አመለካከት ቁጥሩ ብቸኝነቱን ለማስረዳት እንጂ የሆነ እንደዚህ እኔ እንደማምነው ስላሴ አካል እንዳልሆነ እጅም አለው ሲሉ ይሄ የሰው አይነት እንዳልሆነ እሱ ሶርስ